Edris now kicks again on the outside for Ethiopia. Has he got the legs to get past Kwemoy, the Ethiopian? ሙክታር ኢድሪስ የኃይሌ ገብረስላሴ መንፈስ የተጋባበት ጀግና የልጅነት ተምሳሌቴ ታላቁ አትሌት ኃይሌ ገብረስላሴ ነው። ኃይሌን አይተው ከሆነ በቁመቱም ሆነ በተክለሰውነቱ ልክ እንደኔው አጭርና ቀጠን ያለ ነው። ነገር ግን ልቡ ተራራ ነው። ከየትኛው አትሌት ጋር አንድ ትራክ ላይ ቢቆም ማንንም አይፈራም። የተጋጣሚዎቹን አቅምና ስነ ልቦና ወደ ሜዳ ከመግባቱ አስቀድሞ ነው አጥንቶ የሚጨርሰው። የቱ ጋር ዙሩን ማክረር የቱ ጋር ቆርጦ መውጣት እንዳለበት ጠንቅቆ ያውቃል። አካሉንና አእምሮውን እኩል ነው የሚያስሮጣቸው። እኔም ይሄንን ብስለቱን ለመቅሰም ሞክራለሁ። ሞፋራን ባሸነፍኩበት የዓለም ሻምፒዮና ላይ ለመተግበር የሞከርኩትም ይሄንኑ ነው። እንደዛም ቢሆን ግን ማንንም ሰው ኃይሌን መሆን አይችልም። እሱ የተለየ ሰው ነው። ቢሆንም ግን የኛ ልጅ በመሆኑ ለበርካቶቻችን ትልቅ መነቃቃትን ፈጥሮብናል ብዬ አስባለሁ። እኔም እሱን ምሳሌ ያደረኩ ነው ያደግኩት። ይህንን የተናገረው ዛሬ በኢትዮ አትሌቲክስ ፈረስ ታሪኩን የምናነሳሳለት ዝነኛው የረጅም ርቀት አትሌት ሙክታር ኢድሪስ ነው። ምስጋናው ታደሰ ነኝ። Edris now changes gear and kicks away from the youngster, or does he? Barega has still got speed. Is there daylight on the inside, or is he going to get there? Edris checks over his shoulder, and he's going to take this one. There's no doubt about it. ከነ ኃይሌ ገብረስላሴና ቀነኒሳ በቀለ በኋላ ከመጣው የኢትዮጵያ አትሌቲክስ የረጅም ርቀት ወርቃማ ትውልድ ውስጥ አንዱ ተጠቃሽ አትሌት ነው ሙክታር ኢድሪስ። የተወለደው በእኛ አቆጣጠር በጥር 6 1986 ዓመተ ምህረት ነው። የትብቱ መቀበሪያ ደግሞ በደቡብ ኢትዮጵያ የስልጤ ምድር ነው። ወላጆቹ ካፈሯቸው 8 ልጆች መካከል አምስተኛው ነው። ሙክታር ለዛሬው ዓለም አቀፍ ዕውቅና ያበቃውን የስፖርት ህይወቱን መነሻ ሲያስረዳ ሩጫ የጀመርኩት ገና የ12 ዓመት ታዳጊና የአንደኛ ደረጃ ተማሪ ሳለሁ ነው። ትምህርት ቤታችን የሚገኘው በመንደራችን አቅራቢያ ነበር። እናም በጣም ሰፊ የነበረውን የትምህርት ቤታችንን አጥር ግቢ በቀን 1 ወይም 2 ጊዜ በሩጫ መዞርን የዘውትር ተግባር ያደረኩት። እንደ ቀልድ ጀምሬው በዛው ሱስ ሆነብኝ። ያው ስለ ኃይሌና ቀነኒሳ በቀለ እየሰማው ስላደኩኝ በውስጤ እነሱን የመሆን ፍላጎት ቢያድርብኝም እንዴት እንደማሳካውና የስኬት መንገዷን በየት በኩል እንደሆነች ግን ምንም ዕውቀቱ አልነበረኝም። በዚህ ሁኔታ ላይ ሳለው ለሥራ ጉዳይ ወደ አካባቢያችን ብቅ ያሉት ታላቁ አሰልጣኝ ዶክተር ይልማ በርታ ተመለከቱኝ። ጎብጄ ከሰራውና ወደ አዲስ አበባ አምርቼ የተሻለ ልምምዶችን ካገኘው ትልቅ ደረጃ እንደምደርስ ነግረው አበረታቱኝ። ይሄ ትልቅ ስንቅ ሆነኝ። እናም ከአንድ ዓመት በኋላ ወደ አዲስ አበባ መጥቼ ሩጫን የህይወት ግብ አድርጌ ቀጠልኩበት። ምኞቴም ተሳክቶ በአጭር ጊዜ ውስጥ ሀገሬን ወክዬ በኢንተርናሽናል መድረኮች የምወዳደርባቸው በሮች ተከፈቱልኝ ይላል። ተስፈኛው ወጣት ወደ መዲናዋ ከመጣ በኋላ ወዲያውኑ ለኢትዮጵያ ብሔራዊ ቡድን ተመረጠ። በ2011 በስፔን አንዳሉሲያ ግዛት በምትገኘው ፑንታ ኡምቤሪያ ከተማ በተካሄደው የዓለም ወጣቶች ሀገር አቋራጭ ሻምፒዮና ሀገሩን እንዲወክል ተመርጦ በህይወቱ ለመጀመሪያ ጊዜ አውሮፕላን ላይ ወጣ። በውድድሩም 7ኛ ወጥቶ አጠናቀቀ። በቡድን ግን የብር ሜዳሊያ ለማጥለቅ ቻለ። ይህ ውድድር ጥሩ ልምድ ያገኘበት ሆኖለታል። ቀጣይ መንገዱን ለማስተካከልም ጥሩ ማሳያ ሆኖታል። ከአንድ ዓመት በኋላ በአፍሪካ የወጣቶች ሀገር አቋራጭ አሸነፈ። በውድድሩ ላይ በቀጣዩ ዓመት በአዋቂዎች ምድብ ያሸነፈውን ኬንያውን ጃቬት ኮፕሪርና የ2013 የዓለም ወጣቶች ሀገር አቋራጭ ሻምፒዮን የሆነውን ሀጎስ ገብረሕይወትን የመሳሰሉ ጠንካራ አትሌቶችን ቀድሞ ነበር ወርቁን ያጠለቀው። በእነዚህ ሁለት ታላላቅ ውድድሮች ላይ መሳተፉ ገና በወጣትነት እድሜው ወደ ታላቅ ዓለም አቀፍ አትሌትነት እንዴት መሸጋገር እንዳለበት ጥሩ ፍንጭ የሰጡት መሆኑን ደጋግሞ ሲናገር ይደመጣል። በ2012 በስፔን ባርሴሎና በተካሄደው የዓለም ወጣቶች ሻምፒዮና በ5000 ሜትር አሸነፈ። በኢትዮጵያ አትሌቲክስ ሻምፒዮናም ይሄንኑ ደገመው። ወደ ፈረንሳይ ፓሪስ አቀናና ለመጀመሪያ ጊዜ በተሳተፈበት የሚቲንግ አሪቫ የዳይመንድ ሊግ ውድድር አሁንም የድል ባለቤት ሆነ። ከዚህ በኋላ ወደ ኋላ መመለስ የማይታሰብ ነው። የጉርምስና እድሜው ስኬትን ብቻ ያለመች ወደፊት ትገፋው ጀመር። ለዚህ ደግሞ ከጎኑ ሆኖ የሚያግዘው ሂደቱን የሚያፋጥንለት ሰው አስፈልገው። እናም ወደ ጣሊያናዊ የአትሌቲክስ ማኔጀር ጂያኒ ዴማዶና መራ። ወደ ጂያኒ ጋር እንደሄደ የመከረኝ የ2011 የዓለም አቋራጭ ሻምፒዮና የነበረው ጓደኛዬ ኢማና መርጋ ነው።
እኔም ምክሩን ሰምቼ ወደዛው ሄድኩኝ። እንደ ወጣትነቴ ለንቅስቃሴዎቼ እቅድ የሚነድፍልኝና በየትኞቹ ውድድሮች ላይ ብካፈል የተሻለ ውጤትና ጥቅም ላገኝ እንደምችል የሚያግዘኝ ሰው ያስፈልገኝ ነበር። በዚህ በኩል ደግሞ ጂያኒ በጣም አግዞኛል። አብረን በሰራንባቸው ጊዜያት በሙሉ ለስኬቶቼ አስተዋጽኦ አበርክቶልኛል ይላል። በእርግጥም በጂያኒ ዴማዶና ስር ከታቀፈ በኋላ በፍጥነት ስኬታማ ለመሆን ችሏል። በተለይም ደግሞ በ2013 በጣሊያኖቹ ካምፓሲዮ ቫላጋሪና እና ሲንኬ ሙሉኔ በተካሄዱት የአገር አቋራጭ ውድድሮች ላይ አከታትሎ በማሸነፍ ሃትሪክ መስራት ቻለ። ይህንንም ተከትሎ በፖላንዷ ባይጎሽ ከተማ በሚደረገው የዓለም አገር አቋራጭ ሻምፒዮና በወጣቶች ምድብ ለአሸናፊነቱ የቅድሚያ ግምት እንዲያገኝ አስቻለው። ይሁንና እስከ ዛሬ ድረስ ከተካሄዱት የአገር አቋራጭ ውድድሮች በሙሉ እጅግ በጣም ከባድ ውድድር እንደሆነ በሚነገርለት በዛ ፍልሚያ የሀገሩ ልጅ ሀጎስ ገብረ ሕይወትንና ኬንያዊውን ሊዮናርድ ባርሶቶንን ተከትሎ በሶስተኛነት አጠናቀቀ። በቡድን ደግሞ ቀዳሚ በመሆን ከሀገሩ ልጆች ጋር በጋራ የወርቅ ሜዳሊያ አጠለቁ። ከባይጎሽ መልስ በአይደብሌፍ በተዘጋጀው የወርልድ ቻሌንጅ በሆላንድ ሄንግሎና በቼኮስትራቫ በተካሄዱት የ5000 ሜትር ውድድሮች በተከታታይ ድል አደረገ። ይህ ውጤቱም ለ2013 የሞስኮ የዓለም ሻምፒዮና እንዲመረጥ አስቻለው። ነገር ግን ሳይሳካለት ቀርቶ 7ኛ ሆኖ ጨረሰ። ከሞስኮ መልስ ግን 2014ን የጀመረው በድል ነበረ። በስዊድን ስቶክሆልም በተካሄደው የዳይመንድ ሊግ በ5000 ሜትር 12 ደቂቃ ከ54 ሰከንድ ከ83 ማይክሮ ሰከንድ በሆነ የዓመቱን ፈጣን ሰዓትና የራሱን የግል ምርጥ ሰዓትም ጭምር በማሻሻል ማሸነፍ ቻለ። በዛ ላይ ደግሞ አስከትሏቸው የገባቸው አትሌቶች ኬንያውያኑ በርቀቱ የ2012 የለንደን ኦሎምፒክ የነሐስ ሜዳሊያ ባለቤት የነበረውን ቶማስ ሎንጎሲዋና የዓለም የቤት ውስጥ ሻምፒዮኑን ካሌብ ኑዱኪን መሆኑ ሲታይ ከዛ በኋላ በቀላሉ የማይቀመስ አትሌት እንደሆነ ፍንጭ የሰጠ ነበር። በተግባር የታየውም ይሄው ነው። ከዛ በኋላ ባሉት ዓመታት ሙክታር ኢድሪስ በግሉም ሆነ ሀገሩን ወክሎ በተካፈለባቸው በርካታ ውድድሮች በርካታ ታላላቅ ድሎችን ተጎናጸፈ። በሌላ በኩል ደግሞ በ2016 የሪዮ ኦሎምፒክ በ5000 ሜትር ተካፍሎ በማጣሪያው አራተኛ በመውጣቱ ለፍጻሜው ሳያልፍ ቀረ። ነገር ግን ይህንን ቁጭቱን የሚወጣበት አንድ መልካም አጋጣሚ ከፊቱ እየጠበቀው ነበር። የ2017ቱ የለንደን የዓለም ሻምፒዮና። ያ ውድድር በሙክታር ኢድሪስ የአትሌቲክስ ሕይወት ውስጥ ከሁሉም ስኬቶች ሁሉ የላቀውን ስፍራ የሚይዝ ነው። እኛ ኢትዮጵያውያንም ዛሬም ድረስ ባስታወስነው ቁጥር ልባችን ጮቤ የሚረግጥበት ታላቅ የድል አጋጣሚ። ወቅቱ ብሪታንያዊ ሞፋራ በ5ና 10000 ሜትሮች በዓለም ላይ የነገሰበት ለምስራቅ አፍሪካ ተፎካካሪዎቹ አልቀመስ ያለበት ወቅት ነው። በእርግጥ ከለንደኑ የዓለም ሻምፒዮና 6 ዓመታት ቀደም ብሎ በ2011 የዳኤጉ የዓለም ሻምፒዮና ሌላኛው ጀግና ኢትዮጵያዊ አትሌት ኢብራሂም ጄይላን በ10000 ሜትር ከኋላው ተነስቶ ወርቁን ከጉሮሮ ላይ ነጥቆት ጉድ እንደሰራው ይታወሳል። ከዛ በኋላ ግን ሞፋራህን የሚደፍረው አልተገኘም። የለንደኑን የ2017 የዓለም ሻምፒዮና ለየት የሚያደርገው በሀገሩ ምድር የሚዘጋጅ መሆኑ ነው። ሞፋራ ኦገስት 4 2017 በዚሁ የውድድር መድረክ ኡጋንዳዊውን ጆሹዋ ቼፕቴጌይና ኬንያዊውን ፖል ታኒዩን አስከትሎ በመግባት ወርቁን ወስዶታል። ከሳምንት በኋላ ደግሞ በ5000 ሜትር ተመሳሳይ ድል ለማስመዝገብ ተዘጋጅቷል። እንደ 10000 ሁሉ በዚህኛው መድረክ ተፋላሚዎቹ ምስራቅ አፍሪካውያን እንደሆኑ በሚገባ ያውቃል። ስለዚህ በሚገባ ተዘጋጅቶላቸዋል። ከውድድሩ አስቀድሞ የብሪታንያ ሚዲያዎች በሙሉ የሚያወሩት ስለ ታላቁ ሞፋራ የጥምር ድል አሸናፊነት ነበረ። በርካቶች እንደተበላቁ አሸናፊነቱን ለሱ ሰጥተው እነማን ሁለተኛና ሶስተኛ ሆነው ተከትለውት ሊገቡ ይችላሉ በሚለው ጉዳይ ላይ ነበር መወያያቸው። የውድድሩ ቀን ደረሰ። ኦገስት 12 2017 የ5000 ሜትር ፍጻሜ። ማጣሪያውን አልፈው ለፍጻሜ የደረሱት 15 አትሌቶች በትራኩ ላይ ተደርድረዋል። የካሜራ ሌንሶች በሙሉ ሞፋራ ላይ አነጣጥረዋል። ሦስቱ ኢትዮጵያውያን ሙክታር ኢድሪስ፣ ዩሚፍ ቀጀልቻና ሰለሞን ባረንጋ በአረንጓዴ ቢጫና ቀዩ ሰንደቅ የተዋበውን ማሊያ ለብሰው ተደርድረዋል። በትውልድ ሶማሊያዊ በዜግነት ካናዳዊ ሞሐመድ አህመድ፣ ኬንያዊ ሳይረስ ሩቶ፣ በትውልድ ኬንያዊ በዜግነት አሜሪካዊ ፖል ቼሊሞ፣ በትውልድ ኢትዮጵያዊ በዜግነት ባህሬናዊ ብርሃኑ ባለው፣ አውስትራሊያዊ ፓትሪክ ቴርናን፣ ብሪታንያዊ አንድሪው ቡቻርት፣ ኤርትራውያኑ አሮን ክፍሌና አውት ሀብቴን ጨምሮ ማጣሪያውን ያለፉት አትሌቶች የውድድሩን መጀመር የሚያበስረውን የሽጉጥ ተኩስ ድምፅ ይጠባበቃሉ።
ፍልሚያው ተጀመረ። ልማደኛው ሞፋራ ተፎካካሪዎችን በጊዜ ቆርጦ ለመጣል የፈለገ ይመስል ዙሩን አፈጠነው። ፖል ቼሊሞ ሁለተኛውን ዙር በ62 ሰከንድ በመሮጥ ይበልጥ አፈጠነው። ትንሽ ቆይቶ ብሪታንያዊ ቡቻርት በ71 ሰከንድ አቀዘቀዘው። ሞፋራ ዘና ብሎ ነው የሚሮጠው። ወርቁ የሱ እንደሆነ ከፊቱ ላይ ከፍተኛ በራስ የመተማመን መንፈስ ሲነበብ ነበር። በመሃል ወጥቶ መምራት ጀመረ። ሙክታር ኢድሪስ 200 ሜትሮች ያህል ትከሻ ለትከሻ አብሮት ሮጠና ራሱን ገምግሞ ወደ መሃል ተመለሰ። ትንሽ ቆይቶ ሙክታር መራ። ዙሩ ግን የቀዘቀዘ ነበር። ሞፋራ በኋላ ላይ ተስፈንጥሮ ለመውጣት ያመቸው ዘንድ ፍጥነቱ በዚህ መልኩ ቀዝቀዝ ብሎ እንዲሄድለት የፈለገ ይመስላል። መሃል ተሸሽጓል። ትንሽ ቆይቶ የ17 ዓመቱ ታዳጊና የ2016 የዓለም ወጣቶች ሻምፒዮና አሸናፊው ሰለሞን ባረጋ ከኋላ መጥቶ ከፊት ወጣ። የዙሩን ፍጥነት ወደ 65 ሰከንድ ዝቅ አደረገው። ቼሊሞ ተቀበለውና በ65 ሰከንድ ሮጠ። ዩሚፍ ቀጀልቻና አውስትራሊያዊ ቴራን እየተፈራረቁ መሩ። በዚህ ሁሉ ሂደት ውስጥ ፍልሚያው ሊጠናቀቅ 2 ዙር እስኪቀረው ድረስ ፋራ ከጀርባቸው ሆኖ በተዝናና ስሜት እየተከተላቸው ነው። 600 ሜትር ሲቀረው ዩሚፍ ከፊት ወጣና መታገል ጀመረ። ሞፋራና ካናዳዊ መሐመድ አህመድ ተመልሰው ከፊት መጡ። ሙክታርና ሰለሞን ከኋላቸው ተከተሏቸው። 200 ሜትር ሲቀረው ዩሚፍ ቀጀልቻ ተስፈንጥሮ ወጣ። ቼሊሞ ተከተለው። ከዩሚፍ ጋር ተያያዙ። ዩሚፍ አልቻለም። ቼሊሞ ቀደመ። ሞፋራ በተራው ቼሊሞን ተጠጋውና አለፈው። ሙክታር ኢድሪስ አንገት ለአንገት ተናነቀው። በለንደን ኦሎምፒክ ስቴዲየም የታደመው ወፈሰማይ ሕዝብ ከመቀመጫው ተነስቶ የመጨረሻውን ትዕይንት በአግራሞት ይመለከት ጀመር። በስተመጨረሻም ጀግናው ሙክታር ኢድሪስ የጊዜውን አይበገሬ አትሌት ሞፋራህን በ2 ሜትሮች ቀድሞት አንበረከከው። 12 ደቂቃ 32 ሰከንድ 79 ማይክሮ ሰከንድ የገባበት ሰዓት። ሞፋራና አሜሪካዊ ፖል ቼሊሞ ሁለተኛና ሶስተኛ ወጡ። ያየውን ማመን ያቃተው ሞፋራ ትራኩ ላይ ተዘረረ። አንበሳው ሙክታር ኢድሪስ በደስታ ስሜት ውስጥ ሆኖ ለፈጣሪ ምስጋናውን ካደረሰ በኋላ ፋራ ሲያሸንፍ እንደሚያደርገው እሱም የእጆቹን ጣቶች አናቱ ላይ አድርጎ ሞቦት የሚሏትን ምልክት በማሳየት ደስታውን ገለጸ። በመላው ዓለም የሚገኙ ድፍን ኢትዮጵያውያን ደስታቸው ናኘ። ምን አይነት ጀግንነት! ምን አይነት ድንቅ ገድል ነው! It may not be glory, or will it? He's coming on the inside. Idris is rocking and rolling, and at last the fabulous Farah is beaten. Idris is the world champion. Farah takes the silver and Chelimo the bronze. የሙክታር ኢድሪስ ገድል በዚህ ብቻ አያበቃም። ከ2 ዓመት በኋላ በ2019 በኳታር ዶሃ በተከናወነው 17ኛው የዓለም አትሌቲክስ ሻምፒዮናም በ5000 ሜትር በተከታታይ ለሁለተኛ ጊዜ የድል ባለቤት ሆነ። ሰለሞን ባረጋሱን ተከትሎ ብሩን ሲወስደው ካናዳዊ መሐመድ አህመድ ሶስተኛ ወጣ። የዚህኛውን ድሉን ለየት የሚያደርገው ለፍጻሜው ማለፉን ካረጋገጠ በኋላ ተጎርቶ ውድድሩን ማድረጉ ነው። ያንን ጊዜ መለስ ብሎ ሲያስታውሰው በጣም ከባድ ውድድር ነበር። ወደ ትራኩ የገባሁት ከነጉዳቴ ነበር። ከፖል ቼሊሞ፣ ብርሃኑ ባለው፣ መሐመድ አህመድና ፓትሪክ ቴርናን ጋር ከ2 ዓመት በፊት ለንደን ላይ ተገናኝተን ስለነበር እንተዋወቃለን። ሌሎቹ ግን አብዛኛዎቹ ከ1500 ሜትር ወደ 5000 የመጡ ስለነበሩ አጨራረስ ላይ ፍጥነት ሊጠቀሙ እንደሚችሉ ገብቶኛል። ስለዚህ እየተረዳዳን እንድንሮጥ ከጓደኞቼ ሰለሞን ባረጋና ጥላውን ኃይሌ ጋር ተነጋገርን። የመጀመሪያዎቹን 2 ዙሮች ከመራውኝ በኋላ ፍጥነታቸውን ልቆጣጠራቸው አልቻልኩም። ወደ ኋላ ቀረው። ዙሩ ከረረ። የመጨረሻው ዙር ላይ ጃኮብ ኤንግብሪስቴን ከፊት ወጥቶ መምራት ጀመረ። የኛ ልጆች እየታገሉ ነው። እንደሚያስቸግራቸው ገባኝ። እያመመኝ ነው። ቢሆንም አንድ ነገር ማድረግ እንዳለብኝ ወሰንኩ። ሞ ይሄ ወርቅ ካንተና ከሀገር እጅ ሊወጣ አይገባም። ስለዚህ ህመምህን ችለ ማንኛውንም መስዋዕትነት መክፈል አለብህ ስል ለራሴ ነገርኩት። በመጨረሻም የሆነው ይሄው ነው ይላል። በመጨረሻ ሙክታር ኢድሪስ በርቀቱ የሲዝኑ ምርጥ ሰዓት 12 ደቂቃ ከ58 ሰከንድ ከ85 ማይክሮ ሰከንድ በማስመዝገብ በተከታታይ ለሁለተኛ ጊዜ የሀገሩን ባንዲራ ከፍ አድርጎ አውለበለበ። ጓደኛው ሰለሞን ባረጋና ካናዳዊ መሐመድ አህመድ ሁለተኛና ሶስተኛ ሆነው ገቡ። ሌላኛው ኢትዮጵያዊ ጥላውን ኃይሌ አራተኛ ወጥቶ ዲፕሎማሲ ያገኝ፣ ኖርዌያዊ ጃኮብ ኢንግብሪግስቴን በአምስተኛነት አጠናቀቀ። በነገራችን ላይ በዛ ውድድር ኢንግብሪግስቴን በዓለም ሻምፒዮና ሲካፈል ለመጀመሪያ ጊዜ ሲሆን ታላላቅ ወንድሞቹ ሄንሪክና ፊሊፕ ኢንግብሪግስቴንም አብረው ተሮጠው ነበር። ነገር ግን ሄንሪክ 13ኛ ሲወጣ ፊሊፕ ደግሞ ውድድሩን ያቋረጠ ብቸኛው አትሌት ሆኗል። Jakob Ingebrigtsen, Salomon Barega, Mukhtar Idris the defending champion. What a race. What a finishing prospect. Jakob's got to hang on because Ahmed of Canada's gone past him. Mukhtar Idris from nowhere with no form at all is going to successfully defend his title.
It's a 1-2 in glorious fashion for Ethiopia. ሙክታር ኢድሪስ ከትናንት እስከ ዛሬ በዓለም ታላላቅ መድረኮች እንዳሸበረቀ በመጓዝ ላይ ነው። ዲየጎ ሳምፓውሎ የተባለ የአትሌቲክስ ጋዜጠኛ ገና የ20 ዓመት ወጣት ሳለ በ2014 እሱን አስመልክቶ ባስነበበው አንድ ጽሑፉ ላይ በዚህ የ20 ዓመት የጉርምስና ዕድሜው ኃይሌ ገብረስላሴና ቀነኒሳ በቀለ እንኳን በሱ ዕድሜ ከነበራቸው ፍጥነት የተሻለ ፈጣን ነው ሲል ጽፎለት ነበር። በእርግጥ ሁለቱ ታላላቅ አትሌቶች አይነኬ የምንጊዜውም ታላላቅ አትሌቶቻችን እንደሆኑ በክብር ይቀመጡልንና ሙክታር በ2012 በ5000 ሜትር የዓለም ወጣቶች ሻምፒዮን ሲሆን ከሱ ቀደም ብሎ ለዚህ ክብር የበቁትን የሀገሩን ልጆች ክብር መጋራት ችሎ ነበር። ፊጣ ባይሳ በ1990፣ ኃይሌ ገብረስላሴ በ1992፣ አሰፋ መስገቡ በ1996፣ ሚሊዮን ወልዴ በ1998፣ ታሪኩ በቀለ በ2006 እና አብርሃም ጨርቆሴ በ2008 ለዚህ ክብር በቅተው እንደነበር ይታወሳል። ከዛ በኋላ ሙክታር ይህንን ታሪክ በመጋራት ከሱ በኋላ ለመጡት ታሪካዊን የድል ችቦ አቀብሏቸዋል። እሱ ግን አሁንም ፊቱን ከትራክ ወደ ጎዳና በማዞር ታሪክ መስራቱን ቀጥሏል። Mukhtar Idris from nowhere with no form at all is going to successfully defend his title. It's a 1-2 in glorious fashion for Ethiopia.